ሰላም እንዴት ናችሁ? ውድ የዩቤት ተከታታዮቻችን እንደምሰነበታችሁ ነው እንደምንቆያችሁ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ለየት ባለ ቦታ የተገኘው ተመልካቾቼ እንግዲህ እንደምታውቁት ከዚህ በፊትም አቤል በገና ጋር ብዙ ኮንታክት እንዳለን ቤተሰብ እንደሆንን እንግዲህ ታውቃላችሁ ተመልካቾቻችን። ዛሬ ደግሞ በሚገርም ቪዲዮ ነው የመጣሁላችሁ ማለት ነው። ረዱ እንግዲህ ያው በገና መማር ደስ ይለኛል፣ እንዲሁም ደግሞ በገና በማር በጣም ደስ ይለኛል፣ ደግሞ በገና ብትገዛልኝ ደስ ይለኛል ብላኝ ብዙ ጊዜ ትጠይቀኛለች። እኔም ላልተመቻቸልኝ ሄጄ ለመቀበል አልተመቸኝም ነበር፣ ግን ዛሬ እንደምንም ጊዜ አጣብቤ ተመልካቾቼ አቤል በገና ጋር እንግዲህ ተገኝቻለሁ ማለት ነው። እንግዲህ እንደምታውቁት አቤል በገና በጣም ብዙ ብራንቾች አሉት። እንግዲህ እዚህ አሁን የምገኘው ፒያሳ ጊዮርጊስ አደባባይ የሽሮ ሜዳ ታክሲ መያዣ ታቦር ህንፃ 4ኛ ፎቅ ላይ የምገኘው፣ እንዲሁም መገናኛ ሀያት አካባቢ ላላችሁ ሰዎች መገናኛ 22 ያላችሁ ሰዎች መገናኛ ላይ ሄዳችሁ መማር ትችላላችሁ። እንዲሁም ደግሞ ለቡ አዲስ ብራንች ከፍቷል። ከዚህ ውጭ ደግሞ በአሜሪካም ደግሞ እንዲሁም ብራንች አለው። በጣም ብዙ ቦታ ማለት ነው። ሁላችሁም በተመቻችሁ ቦታ ላይ ሄዳችሁ ልጆቻችሁንም ማስተማር ትችላላችሁ ማለት ነውና እንግዲህ ይኸው አቤል በገና መጥቼ ቆንጆ በገና ከእግዚአብሔር ጋር ይኸው ሰጥቶኝ ሸልሙኝ። ለረዶዬማ ያልሆነ እንዴት ብሎ ተመልካቾቼ ቆንጆ በገና ሸልሙኝ ማለት ነው። አቤል በገና እንግዲህ የሚሰጠው አገልግሎቶች በገና ይሸጣሉ። እንዲሁም ደግሞ የበገና ትምህርቶች፣ የክራር፣ የማሲንቆ፣ ቮካል፣ ዋሽንት እንዲሁም ደግሞ የከበሮ ትምህርቶችን ይሰጣሉ ማለት ነው። የሚሰጡበት መንገድ ደግሞ የ3 ወር የ6 ወር እና የ9 ወር የትምህርት መርሃ ግብር አላቸው። እንግዲህ የ3 ወር የሚማሩ ሰዎች በሳምንት 5 ቀን ይማራሉ ማለት ነው። እንዲሁም የ6 ወር የሚማሩ ደግሞ በሳምንት 3 ቀን ይማራሉ። የ9 ወር የሚማሩ ደግሞ በሳምንት 2 ቀን። ይህ ማለት ያው ለማይመቻቸው ስራ ጫና ላለባቸው ሰዎች በ9 ወር መማር በሳምንት 2 ቀን መማር ይችላሉ ማለት ነው። ጊዜ ላላቸው ደግሞ በ3 ወር ውስጥ ማጠናቀቅ ይችላሉ በሳምንት 5 ቀን እየተማሩ ማለት ነው። የክፍያውም ሂደት አለ። እሱን ደግሞ ደውላችሁ ማረጋገጥ ትችላላችሁ ማለት ነው። በዚህ ላይ በምታዩ ሰው ቁጥር። እንዲሁም ደግሞ የማይመቻችሁ ከሀገር ውጭ ለሆናችሁ ሰዎች ደግሞ በኦንላይን መማር ትችላላችሁ ማለት ነው። በዚህ በምታዩ ሰው ቁጥር እየደውላችሁ ኦንላይን መመዝገብ ትችላላችሁ ማለት ነው። እንግዲህ አቤል በገና በጣም ታዋቂና ለብዙ ሰዎች ትልቅ ትምህርትን እያደረሰ ያለ ተቋም ነው። እንደምታውቁት ለእኔ የተሰጠኝ በገና ደግሞ ላሳያችሁና ሄጄ ረዱ ጋር ሰርፕራይዝ አደርጋታለሁ ማለት ነው። በእርግጠኝነት በጣም ነው ደስ የሚላት። እንደ ቅርጻቸው እንደ ዲዛይናቸው የተለያዩ በገናዎች አሉ። እናንተ መርጣችሁ እንግዲህ መግዛት ትችላላችሁ። በቤታችሁም ሄዳችሁ መማር ትችላላችሁ ማለት ነው። ተመልካቾቼ ምን አይነት በገና እንደተመረጠ እንግዲህ ላሳያችሁ። በጣም የሚያምረው በጣም ነው የወደድኩት። በእርግጠኝነት ስታየው በጣም ነው ደስ የሚላት እና በዚህ አጋጣሚ በጣም ማመስገን እፈልጋለሁ አቤል በገና። እሷም ስታየው በጣም ደስተኛ ትሆናለች ብዬ አስባለሁ። እስቲ ላሳያችሁ። እንግዲህ ተመልካቾች እንደምታዩት በጣም የሚያምር ባለ 10 አውታር በገና ነው። በጣም የሚያምረው ዲዛይኑም እያንዳንዱ ቅቡም በጣም የሚያምር በገና ነው። በጣም አመሰግናለሁ። እኔ በጣም ነው የወደድኩት ለመናገር። ከእግዚአብሔር ጋር ደግሞ እግዚአብሔር የምታመሰግንበት እንዲሆን እመኛለሁ። እዚህም ደግሞ መታ እንድትማር እንግዲህ ሙሉ ስፖንሰር አድርጓታል አቤል። በሰጠመው በጣም ደስ ይላታል ብዬ አስባለሁ። እንግዲህ መርጣ የ3 ወር የ6 ወር የ9 ወር መርጣ እንደ ፍላጎታ መማር ትችላለች ማለት ነው። ስለዚህ ይሄንን ፒክ አድርገን ወደ ቤት እንሄዳለን ማለት ነው። ለቤት ስንሄድ ስሜቷን እናየዋለን ማለት ነው። በጣም ደስ ይላታል ብዬ አስባለሁ። እንግዲህ እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ምክንያቱም ረዱ ስትደሰት እናንተም ትደሰታላችሁ ማለት ነው። ስለዚህ ሄደን ሰርፕራይዝ እናደርጋታለን ማለት ነው። ሁላችሁም የትም እንዳትሄዱ። አቤል በገና ማናገር ማግኘት የምፈልጉ ሰዎች ካላችሁ በዚህ ቁጥር እየደውላችሁ ማናገር ትችላላችሁ ማለት ነው። እወዳችኋለሁ። ቤት ደርሻለሁ። እቃዎቻችሁ እስከሚደርሱ ተመልካቾች ሙዝ ምናምን ገዝቻለሁ። ሚስቴ ፍቅር እንዴት ነሽ? ደህና ነሽ? እንዴት ናችሁ? አለሁልሽ። ደህና ነሽልኝ? አለሁልህ። ውሎሽ እንዴት ነበር? አሪፍ ነበረ። ቆንጆ ነበር። አንተ ጋርስ? እግዚአብሔር ይመስገን። ድምፁን አታጠፊልኝ? ግን ማለት ነው በሰላም ነው። ውሎዬን እየቀረስኩልሽ ነው። ብሎግ እየሰራሁ ነው። ውሎዬን የአዲስ ባለትዳር ውሎ እንዴት ነበረ? እንዴት ነው ውሎ? እንዴት ነው የሚውለው የሚለው ነገር ውሎህን የምታሳየው አሁን እኮ ከእኔ ጋር አይደለም ያልኩህ። ስራ ነው ያልኩት እና ያው በዛው ስራ እንዴት እንደዋልኩ እንትን ማስቀመጫ የለም እናቴ የት ነው? እሺ ተመልካቾቼ ቤት ስገባ ምንድን ነው የማደርገው መሰላችሁ? ጫማ አወልቃለሁ።
እዛ ጋር ይሻላል። ጫማ ሳወልቅ ያለው ስሜት ተመልካቾች ከምራችሁ በላይ በቃ ሰላሙ ለምን ቀርቦ ሞቋችሁ ነው የምትሉት። የእኛ ስራ ደግሞ ትንሽ ይቀዳል፣ ይቅር ጫና አለው እና በቃ በጣም ሪላክስ ነው የምታረጉት። ነበር አድካሚ ነበረ፣ ግን በጣም በቃ ቆንጆ ስራ ይሰራል። በሻለ እግዚአብሔር ይመስገን ቆንጆ ስራ ቆንጆ እንግዲህ ተመልካቾች እንደምታዩት ይሄ ውሎ ስራ ስንሰራ ከሚሽሮቻችን ጋር የነበረ ውሎ ነው። እግዚአብሔር ጋር እንደነበረ እንዳያችሁት ነው። ያው ማይክ ደግሞ ተጠቅሜላችኋለሁ። ምናልባት አሁንስ ቼክ ይሰማል አሁን እና እግዚአብሔር የተመሰገነ ቆንጆ ነበር። አንቺ ጋርስ? እኔም ቆንጆ ነበር። ያው ናፍቀኛል። ምሳ ሰዓትም አልተገናኘን። ጠዋት እንደወጣህና ሳላይ ነው የወጣው። አዎ እውነት ነው። ናፍቀኛል። እኔ ጋር አቅፍ አግኛል። ካሜራ ሲደረግና ሳይደረግ እንደረግና እውነት ነው። እንደንት ደግሞ አይሆንም። አዎ እና እኔ ቆንጆ እና ትራንሽሊን በተረፈ ያንተ ሁሉ ጥሩ። ዝናብ አላስቸገረኝም ማለት ከዚህ እኮ ጥሎ ነበር ዝናብ። አሁን እንደውም አሁን እየባሰ መጣ መሰለኝ ዝናቡ እንጂ እዚህ ጥሎ ነበር። እንደውም እንዴት ይሆን እያልኩ እያሰብኩልህ ነበር። ምንድን ነው የምትወጂው? ምን ከምግብ ውስጥ? እኔ ስመጣ ዝም ብዬ ምንም ነገር ዝም ብዬ አልመጣሁም። እቺ ይሻት መጥቻለሁ። ሙዝና ፓፓዬ። ይኸውላችሁ ደግሞ ውፍረት ለመቀነስ ተመልካቾቼ የገብስ ዳቦ ገዝቼላት የመጣሁት ዳቦ አማረኝና ገብስ ዳቦ ገዛልኝና አላደስተኝ ገብስ ዳቦ። ይሄ ገብስ ዳቦ 30 ብር ምን ያህል ኑሮ እንደተወደደ የሚያሳየው እዚህ ጋር ተቀምጧል። ፍለክስ እንዴ ነው ደስ የሆነ እንትን ነገር ስራ ቢይኩ። እሺ እንግዲህ ተመልካቾች ያው አውሪ ብሎኝ ጥሎኝ ምን እንደማወራ አላውቅም። ሰርፕራይዝ ማድረግ ነው ተመልካቾች፣ በጣም ከባድ ነው። ሰርፕራይዝ ማድረግ ከባድ ፋይናሊ ግን አረከበች። ቀላል ነገር እኮ ነው። ቁጭ ብለህ ተልክሽ ለምን ተልክሽ እውነት ተመልካቾች ታልቅሳለች። ይሄ ምን ያስለቅሳል? እኔ ፍቅር እኔ እኮ ስላልተመቻቸልኝ ሰዓት ጊዜ ያለውበትን ጫና ታውቂያለሽ። ከስራም አንጻር ከዛ አንጻር ስላልተመቻቸልኝ ነው ለመናገር ያልገዛሁልሽ እና ያው እንግዲህ እንደምታየው ፋይናሊ ይዤልሽ መጥቻለሁ። ቆንጆ ነው፣ ያምራል። አካባቢ ደግሞ ዛሬ መርካቶ ሄጄ ነበር። እሺ እቃ ልገዛ ማለት ነው ለውጭ የሚላክና በገና አየውና ጠይቂያት ምናምን አሁን ከዛ ድረስ ተሸክሜ ቤት ከመሄድ ወይ በቃ ሌላ ቀን አንተን ይዤ ሄጄ ይዘነው እንመጣለን ብዬ ነበረ። እግዚአብሔርን እና አጋጣሚ ዛሬ በገዢ ኑሮ እንዴት እንደምናደርስ ስንት ተባልሽ? 14 ተልች 14 ሺህ ብር። እሺ 14 ሺህ ብር ከተባልሽው ጋር ይሄን 14 ሺህ ብር እንዴት ነው? አይ ምንድነው ነው በካፍቻ ላይ ተሸፍኗል። አቧራ እንዳይነካው ነው። ግን እቺ በጣም ታምራለች። ያ ትልቅ ነው በጣም። ከዚህ አይተልቅም። ከዚህ አይተልቅም። በጣም ነው የሚያምረው። ደግሞ ይሄ እንዳለ የተሰራው በጣም ጽሁፍ ያለው ተመልካቾች ቅርጻ ቅርጽ እንደምታዩት እያንዳንዱ ዲቴል በጣም የሚገርም። ከዛ ውጪ 10 አውታር ነው ይሄ ሙሉ 10 አውታር ነው። ከዛ ውጪ ደግሞ ጽሁፎች አሉት። ከኋላ ጥቅስ አለው። 10 አውታር ባለው በበገና እግዚአብሔርን እናመስግን ይላል። ጽሁፍ አለው። በጣም የሚያምረው ቅቡ እዚህ ጋር እንደምታዩ
መስቀል አለው፣ ማስቀመጫ አለው። በጣም የሚያምር ነው። ተቀምጠሽ መያዝ አይጠበቅብሽም፣ መጠቀም ትችያለሽ። ሰው በጣም ትልቅ በገና፣ በጣም የሚያምር በገና ነው። በጣም ትፈልግ በስማም ከምላችሁ በላይ ተመልካቾች፣ የምር ነው የምላችሁ። አመሰግናለሁ። እሺ ፍቅር ደስ አለሽ? እኔ የምፈልገው እሱን ነው። እሺ እሺ እናቴ ድድሮ ማድረግሽ ደስ አለሽ? ቪዲዮ እንድስራ ስላት ተመልካቾች ሁላችንን እንቀጽ ብዬ ነው የመጡት እና በቃ የምናወራው ነገር ሁላ ጠፋብን። አብራቸው ብለህ ስትሄድ ምን ልበል? ቦሪንግ ሆነብሻ? የምታወሪው ነገር የለም? እንግዲህ ተመልካቾች ይህን ይመስላል። እስቲ እዩ ተመልካቾች፣ በጣም ነው ደስ ያላት። ከምንም በላይ እሷ ስትደሰት ነው እኔ ማየት የምፈልገው። እውነት ለመናገር በቃ ከምላችሁ በላይ እሷ ስትደሰት ማየት ነው የምፈልገው እና እግዚአብሔር የተመሰገነ። ግን አንዳንድ ነገሮች አይሳኩም። ደሰት ያስደስተኛል በጣም ከምላችሁ በላይ እና እግዚአብሔር የተመሰገነ ይሁን። ደስ ብሎታል። ላለቀሰች ግን ተመልካቾች፣ ያው ቀላል ነገር ነው፣ ግን ያው ጊዜ ይፈልጋል አላ እኔ ባለሁበት ሁኔታ ውስጥ ሄዶ ገዝቶ መጥቶ ምናምን ለማድረግ ታይም አልነበረኝም። እቺን አብሶ ይሄን ሳምንት በጣም ጫና ነበረብኝ። ያው ጾም ስለሚፈታ ሰርጎች፣ ስራዎች በጣም ብዙ ስለነበረብኝ ጫና ስለነበረብኝ ነው። ያው መስክ ምናምን ፎቶ ስለምናነሳ ማለት ነው። ከዛ አንጻር ነው። እስቲ እየመጣች ነው። ከዛ ደግሞ የበገና ትምህርት እንደምትማር ሰርፕራይዝ አልነገርኳትም። ሄዳ እንደምትማር እንደተመዘገብኩላት አልነገርኳትም። እሱንም ስነግራት ደስ ይላታል ብዬ አስባለሁ። ተመልካቾች መጣለች። ዋው ደስ ብሏታል። ተመልካቾች በጣም ደስ ይላል። መቀመጫለሽ ከዛ ታየዋለሽ። ከዛ ውጪ የምነግርሽም ነገር አለ ሌላ። ያው ያሽ እሱን ተቀመጪ። እንግዲህ እሱን ያው መሰረታዊ ነገር ትማሪና እስቲ ያው ስለ በገና እውቀት እውነት ለመናገር እሷም አትችልም እኔም የለኝም፣ ግን ደስ ብሎሻል። ስሜትሽን ንገሪን እና ሌላውን ሌላ ትምህርት ምናምን ደግሞ ታመጫዋለሽ። እሺ በጣም ነው ደስ ያለኝ እውነት በጣም ከምልህ በላይ። ያው ድሮ ትምህርት ቤት ስማር ጀምሮ ክረምት ላይ አንዳንዴ ልክ አዲስ ዓመት ሲመጣ ወይም ደግሞ ክረምትን ስናልፍ እንደ እቅድ የምጽፈው ነገር ቢኖር በገና ነው። ሁሌ በገና መማር በቃ ልክ ክረምት ሲገባ በገና እማራለሁ እላለሁ። ወይ አዲስ ዓመት ደግሞ ሲመጣ እቺን ዓመት በገና ተምሬ አንድ በቃ እንደ እቅድ መዝግቤ የማልፈው ነገር ነው እና በቃ በጣም የምፈልገው ነገር ነው። ያው ክብርም ስላለው ነው እንደዚህ ለብሼ የመጣሁት። አንድ አለኮት ማይታይን ከሆነ ሱሪ ስለለበስኩ ብቻ እና በጣም ነው ደስ ያለኝ እውነት በጣም ነበር ሲጨቀጭቁ የነበረው። ይሄን ፋሲካ ሳያልፍ እቺ ፋሲካን ሳታልፍ ያው ከቻልኩ ወይ ቤትም መለማመድ የምችል ከሆነ ኦንላይን ላይ እያየሁ በቃ የመማር ፍላጎት ስላለኝ የማወቅ ፍላጎት በዚህ እንትን የማለት ፍላጎት ስላለኝ ብቻ እኔ በጣም ነው ደስ ያለኝ። ቃል የለኝም። እና ደግሞ ሌላም ደግሞ ሰርፕራይዝ አለሽ። በዛኝ በመቤቴ በቀኛል ልትይ ነው እንግዲህ። አቤል በገና ይሄን በገና የሰጠን ያው እጂ ያመጣልሻለሁ ከአቤል በገና ገዛልሻለሁ ልሽ ነበርና ስላልተመቻቸልኝ ነው ይሄን የመሰለ በገና የሰጠን እሱ ነው። ከዛ ውጪ ደግሞ ሙሉ ትምህርት እንድትማሪ አቤል በገና ስፖንሰር አድርጎሻል። ስለዚህ ሄደሽ መማር ትችያለሽ። የ3 ወር አለ፣ የ6 ወር አለ፣ የ9 ወር አለ እና አመቻችተሽ በፈለግሽ ሰዓት መማር ትችያለሽ። እሺ እሺ። ነይ እንዲህ ጠጋ ተመልካቾችንም መስገኛች ቀና እስቲ ያቺ እንዲህ እንደምታለቅስ ተመልካቾች ሩቅ ስለሆነች ስለማይታይ ነው። እሺ አይ በጣም ነው ደስ ያለኝ። በጣም እውነት ነው አውቃለሁ። እሺ እናቴ ምንም ቀረ የ3 ወር አለ ምረጭ ከፈለግሽ። እሺ ስለዚህ የ3 ወሩ 5 ቀን ነው ተቀመጪ። የ3 ወሩ 5 ቀን ነው
በሳምንት 5 ቀን ነው የምትማሪው። የ6 ወሩ በሳምንት 3 ቀን ነው የምትማሪው። የ9 ወሩ ደግሞ በሳምንት 2 ቀን ነው የምትማሪው። ስለዚህ አንቺ ጊዜ ካለሽ ከትምህርትሽ ጋር የማይቀጭብሽ ከሆነ በሳምንት 5 እየተማርሽ በ3 ወር መጨረስ ትችላለሽ። እሺ። አድራሻ ደግሞ አቅራቢያ የት ነው? ጊዮርጊስ ነው። መገናኛም አላቸው፣ ለቡም አላቸው። ለሚያመቻቸው ቦታ ላይ ሄዳችሁ መማር ትችላላችሁ። መገናኛም እንዲሁም ደግሞ ለቡ መድኃኒዓለም ፊት ለፊት እንግዲህ እዛ ላይም አላቸው። በምታዩት ቁጥር እየደወላችሁ መመዝገብ ትችላላችሁ ማለት ነው ተመልካቾቼ። ለማንኛውም እንኳን ደስ ያለሽ። እግዚአብሔር ነው ብላችሁ በጣም ምኞቷ ነበረ። እኔም እስካሳካው ይዤ በጣም ቸኩል ነበረ። ዛሬ እግዚአብሔር ረድቶኝ ይኸው አሳክቻለሁ ማለት ነው። ስለዚህ በጣም ደስ ብሎሻል አይደለ? ትወድሻለሽ። ቻው ቢያቸው። ቻው ቢያቸው። እንዴት ተሸክሞ መጣ? እንዴት እየሮጥኩ እንደመጣሁ በሩን ከፍታ እንዳትመጣ ቢም ብዬ ከታች እየሮጥኩ ነው የመጣሁት። ብደፋ ኖሮ በቃ ጥርሴን ለቅሜ ነበር። እኔ ደግሞ እግሬን አሞኝ በቃ እዚህ ቁጭ ብዬ ነበር። በሩን እራሱ ከፍታ አድርጌልህ ነው የተውኩት። ስለዚህ እና አሁን በቃ ሁሉ ነገር የተፈወሰ ሁሉ ነገር ይደናል። ደስ ብሎሻል በጣም አይደለ? እና በጣም አሪፍ ተመልካቾቼ። ያው እውነት ለመናገር ተመልካቾቼ ያው ትዳር ላይ እኔም የምፈልገው የሚያስፈልገኝ ነገር ይኖራል፣ እሷ የሚያስፈልጋት ነገር ይኖራል። በመራር በመቻቻል በመተጋገስ እና በመታገስ ነገሮች ይስተካከላሉ አይደለ? ይሄን ጊዜ ስናስብ ብዙ ጊዜ ነበር ከባድ ነገር ሆኖ አይደለም፣ ግን ጊዜ ይፈልጋል ለመማርም እንዲሁም ደግሞ በጋራም ደግሞ ለመግዛትም ደግሞ ሄዶም ለማምጣትም በአይምሮ ዝግጁ ለመሆንም ጊዜ ይፈልጋልና እግዚአብሔር ቶ ይህን ነገር ዛሬ ተሳክቶልናል። ስለዚህ እግዚአብሔር ረድቶሻል። ከዚህ በኋላ በረድቶሽ ደግሞ እግዚአብሔር የምታመሰግኝበት እንዲሆን እመኝልሻለሁ። እሺ ነው ፍቅር እወድሻለሁ። ለእናንተም ተመልካቾቼ በጣም አመሰግናለሁ አብራችሁ ስለቆያችሁ። የዛሬ ቪዲዮ በጣም ደስ እንዳላችሁ ተስፋ አደርጋለሁ። እኔም ደስ ብሎኛል። ስለዚህ በዛሬ ቪዲዮችን ይመስላል ማለት ነው። አቤል በገና በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። ይሄ ሀሳብ እንዲሳካ ከጎኔ ስለሆንክ በጣም አመሰግናለሁ። በጣም ወዳጅ ነን፣ በጣም ቤተሰብ ነን፣ በጣም ዘመን ነን። ተመልካቾቼ በዚህ መጣ ቁጥር የደወላችሁ መማር ትችላላችሁ ማለት ነው። በጣም እናመሰግናለን። ሌላ መማር የምትፈልግ ነገር አለ? ዋሽንት ያስተምራሉ፣ ክራር ያስተምራሉ፣ ማሲንቆ ያስተምራሉ፣ ቮካል ያስተምራሉ፣ ከበሮ ያስተምራሉ። የማያስተምሩት ነገር የለም። በኦንላይንም ያስተምራሉ ከፈለጉ ውጭ ሀገር ያሉ ሰዎች ማለት ነው። እንዲሁም አሜሪካ ላይ ደግሞ ቢሮ አላቸው፣ እዛም መማር ይችላሉ። ከሱ ውጭ ደግሞ እዚህ አዲስ አበባ ውስጥ ደግሞ 3 ብራንች አላቸው ማለት ነው። እኔ ከድሮም ጀምሮ ማለት በገና ሲባል የትምህርት ቦታ አቤል ነው የሚመጣል እና በጣም መጀመሪያም እሱ እኮ ነው ትምህርት የጀመረው እና በጣም ጎበዝ። ለማንኛውም ተመልካቾቼ እንግዲህ በዚህ በመታየት ቁጥር ደውሉላቸው ማለት ነው። እናመሰግናለን። በጣም የሚያምር በጣም እኔ መርጬልሽ ነው በደንብ ይሄ ያምራል፣ ይሄ ይሆንላታል። ሌላም አለ ከዚህ ሜትራለክ ትልልቅ አለ፣ ግን ለአንቺ ይሄ በቂሽ ነው። ነገር ደግሞ ጎበዝ ደግሞ ስትሆኚ ደግሞ ከዚህ በላይ ደግሞ እናደርጋለን እንደ አስፈላጊነቱ። ይሄ ግን ከዚህ በታች ወደ 2-3 አይነት አላቸው። ይሄ መካከለኛ ነው። ለማንኛውም ተመልካቾቼ በጣም አመሰግናለሁ። የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። በደስተኛ እንደነበራችሁ ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። እንግዲህ በቀጣይ በሌላ ቪዲዮዎች እንገናኛለን ማለት ነው። ሰላማችሁ ብዝት ይበልልን። እንወዳችኋለን። ባይ ራት ይብሉ ላይ ራት አቁመናል እንጂ ወይ እናዘጋጅ ለብቻ። ለማንኛውም ሰላማችሁ ብዝት ይበልልን። ባይ